ረሺድ እንግሊዘኛውን አንብበው ፕሊዝ። መርየምን እንደ አምላክ ያመልኳት ነበር። እስቲ አንብበው አንዴ፣ ተመለስ አንዴ። ረሻድ በቃ ጨርሻለሁ። አንዴ ችግር የለውም። ጨርሻለሁ። አንዴ ነው ተመለስ። በቃ እኔ አሳይቻለሁ። ሄሬሲ የሚለው እናንተም ሄሬሲ ናችሁ። ያው ስክሪንሻት አድርጉና አንብቡ። ረሺድ አሁን ስማ፣ ስክሪንሻት ተደርጓል። እባክህ አዲስ ነገር ስማ። አሁን ምንም አዲስ ነው ለአንተ አዲስ ነው፣ አታውቀውም ነበር። ኧረ እባክህ ዝም በል እስኪ አትጩ። በቃ አሁን እሺ፣ ማንም ያናግረኝ። ቆይ አንዴ ጊዜ ተሰጥቷል። ቆይ አንዴ ተረጋጋ። አሁን ጥያቄ ቆይ እንዳትጫው። ጥያቄው የነበረው ማርያም ትመለካለች አትመለክም፣ ወይም በሆነ በታሪክ ውስጥ ማርያምን አመልከዋል አላመለኩም የሚል ሳይሆን ጥያቄው የተጠየቀው መርየም ኢሳንና አላህን አንድ ላይ አምላክ አድርገው የያዙ ሰዎች ካሉ በቁርአን ክሬም መሰረት አምጣል የተባልከው። ኦኬ አሁን አንተ ሄድከው ሌላ ጉዳይ ውስጥ ነው የተጠየቀው። እንደዚህም አይደለም የተጠየቀው። ሳሰማ ዝም ብለህ ለመጮህ ስለምገባ ነው። አሁን ጥያቄው እሱ አይደለም። ቁርአን የሚለው 516 ከኔ ሌላ እናንተንና አንተን አማልክት አድርጋችሁ ይዛችኋል ወይ ብለሃል። እንደዚህ የሚሉ ክርስቲያን ሴክቶች ካሉ ማስረጃን አሁን ታመጣልናለህ። ጎበስ እሺ፣ ሀሳብ ልስጣው ደግሞ አንዴ። በቃ እጄ ያለው በቃ ቴንክ ዩ። ያው አትሂድ ፕሊዝ፣ አትሂድ። ለምን እንደምትሄደው ትልቁ ላግኝ፣ አንዴ ትልቁ ላግኝ። እዚሁን ረሺድ። ኦኬ ረሺድ እንዴት እንደቀጠፈ አላሳያችሁ። አያችሁ፣ አሁን የወጣው አውቆ ነው። ለምን መሰላችሁ? ይሄ እንግዲህ አሳየው ነው። ኦኬ አንብበው ሰው የነበረው ለዛ ነው። ምን አድርጎ ዋሸ? ረሺዱ ላይም እንደዋሸ ነው። ይሄ እነዚህ አማኞች እንዴት ነው የሚያምኑት ሲባል is an alleged Christian heresy said to have worshipped Mary, the mother of Jesus, as goddess and member of the Trinity ነው የሚለው። ምን ብለው ነው የሚያምኑት? ምንፍቅና ነው፣ ክህደት ነው። ክርስቲያኖችም አይደሉም። አስተውሉ። ኦኬ ክርስቲያኖችም አይደሉም። ድንግል ማርያምን ከስላሴ አራተኛ አካል ብለው ያመልካሉ። እነዚህ ክርስቲያኖች ግን አይደሉም። ተጨማሪ ደግሞ ትሪኒቲ ላይ አራተኛ አካል ብለው የሚያመልኩት። ቁርአኑ እንደዛ ነው የሚለው? ኖፕ። ቁርአኑ የሚለው ምንድን ነው? አላህ ሶስተኛ ነው አትበሉ ይልና ከታችስ ኢሳን፣ መርየምን፣ አላህን በአንድ ላይ የሚያመልኩ ስንት ጠረቀስኩላችሁ? 3 አካልን አላህ፣ ኢሳ፣ መርየም። እሺ ወንድማችን የመጣውስ ምንድነው የሚለው? አራተኛ ትሪኒቲ ኦልሬዲ 3 አካል አለ። አራተኛ ማርያም፣ አራተኛ የስላሴ አካል ነው ብለው ነው የሚያምኑት። ውሸት። አያችሁ፣ ቁርአኑ የሚያወራው ስለ ኢሳ፣ ስለ መርየምና ስለ አላህ 3። ኦኬ ይሄ ደግሞ ይመጣና ስለማን ነው የሚያወራው? አራተኛ ማርያምን ያመልካሉ። አራተኛ የስላሴ አካል፣ ይኸው ሜምበር ኦፍ ዘ ትሪኒቲ ኦልሬዲ በ3 አካል አለ። አራተኛ አካል ተብላ ትመለካለች። ክርስቲያኖች አይደሉም፣ ሄረሲ ነው። አሌጅድ የሚደረጉ ናቸው። ኦኬ ኦልራይት፣ ተመለስ። አሁን ረሺድ አለ። ረሺድ እባክህን አስወራኝ። ቆይ አንዴ። ሜምበር ኦፍ ትሪኒቲ ማለት ነው። ሜምበር ኦፍ ትሪኒቲ ማለት የሶስቱ ስላሴ አካል ወይንም አድርገው ይወስዳሉ ነው መርየም። ስለዚህ ስንተኛ ማለት ነው? መርየምንም አይደለም፣ ሶስተኛ ነች። ኦኬ ትሪኒቲ ማለት ነው። እሺ እኔ ለራሴ ላውራኝ። ያመጣውን ቃል ነው ራሱን መጽሐፍ ነው። እስከ ዛሬ ማርያምን ያመለኩ ክርስቲያኖች የሉም ስትል ነበር። ዛሬ ግን አምናለሁ። እዚሁን ረሺድ አንዴ ፕሊዝ አትጩ። ትሪኒቲ ማለት ነው ሚት ናት። ሳትጮረጋ ብላውራ የራሴ ያመጣሁን ነው ዶክመንት ማስነብበ። አታስነብበኝ፣ አንብበውና ትሪኒቲ ማለት ነው መልስልኝ። ትሪኒቲ ማለት ታውቃለህ፣ ስላሴ ማለት ነው። ኦኬ ትሪኒቲ አማኞች ስንት አካል ነው የሚያምኑት? ትሪኒቲ አማኞች ስንት አካል ነው የሚያምኑት? ስለዛ እኮ እያወራህ እኮ አይደለም። እንግሊዘኛ ትሪኒቲ አማኞች ስንት አካል ነው የሚያምኑት? ረሺድ ትሪኒቲ አማኞች ስንት አካል ነው የሚያምኑት? ሶስቱን መርያምን ሶስተኛ አድርገው ያመልካሉ ነው። ትሪኒቲ ለአንባቢን ተው። ቆይ ሜምበር ኦፍ ትሪኒቲ ማለት ነው። ረሺድ ሜምበር ኦፍ ትሪኒቲ ማለት ነው። ተርጉም። እሺ ቴንክ ዩ በማለት አቋርጠኝ።
ኦኬ ምንድነው the mother of Jesus-ን ያመልካሉ as a goddess ያመልካሉ አለ ሜምበር ኦፍ and ትሪኒቲ what ማለት they ማለት ነው። take አውራበት ሊጨርስ አንድ አረፍተ ነገር እኮ አይደለም አንድ መስመር ነው ያንንም እንዳነብ እየከለከልከኝ ነው ፕሊዝ ዘ በሚለው ነው the mother of Jesus-ን ያመልካሉ ነው as a goddess እንደ ጋድ ይወዟታል ነው and ምን ያደርጋሉ እነዚህ ራሳቸው and member of Trinity አድርገው ይወዟታል ነው ተርጉማ ምን ማለት ነው? በቃ የሥላሴ አካል ነች ብለው ነው ስንተኛ? ሶስተኛ ትሪኒቲ ማለት ነው። ሶስተኛ ሶስት ማለት ነው ሜምበሩ ሶስት ማን ነው እዚህ ጋር ትሪኒቲ የሚለው ኮንሰፕት ውስጥ ሶስት የተባሉት አካሎች እነማን ናቸው? አው ባናሪዮን የሰውዬ ራሱ ቸርች ፋዘር የጻፈው ሶስቱን መሪያም ሶስተኛ ነች ብሎ ያስቀምጣል። ሶስቱ አካሎች እነማን ናቸው ትሪኒቲ ውስጥ ያሉት? መርያምና ኢየሱስና አብ ማለት ነው። ስለዚህ ኦልሬዲ ሜምበር ኦፍ ትሪኒቲ ማለት እዚህ ጋር አሁን ይሄንን እንግሊዘኛ እየለበስክ ነው ማለት ነው። አንዴ ምንም እንደዚህ ማምለጥ የለም እኔ ጋር መወሻሻ የትም አታመልጥም። የለም ወንድሜ እኔ ያለኝ አዲስ አበባ ያለው እንግሊዝ ኤ ፕላስ ነው ያለኝ አትጨነቅለት። እሱ ችግር የለውም ለአንተ ያዘው ግሬድ ምንም ቢሆን ለአንተ ነው ጥቅሙ ለእኔ አይደለም። ኦኬ እንደ ኤ ፕላስ እንዳለው ሳወራ እንደዛ ከሆነ ኦኬ ኢዝ አን አሌጅ ክርስቲያን ማለት ነው የተከሰሱ ማለት ነው። ምን አልከኝ? የተከሱ ወይንም በአሌጅ ክርስቲያን አስ ሄሬሲ በመናፍቅነት የተከሰሱ ክርስቲያኖች ማለት ነው። ስለዚህ ክርስቲያኖች አይደሉም ማለት ነው ናቸው እንጂ አንተም እኮ ለቤንጤዎች እኮ መናፍቅ ነው እኮ ቤንጤዎቹ መናፍቅ ናቸው። እኔ ጠየቁ ስለዚህ ነው የጠየቁ ወንድሜ እነዚህ ክርስቲያኖች ናቸው እነሱ ክርስቲያን ነን ነው የሚሉት ይበሉ እነሱ ግን አንተ እኮ ቤንጤዎች እኮ መናፍቅ ነው ያዳመጥክ በመጮህ ምንም የሚሆን ነገር የለም በማንበብ ነው የሚሆነው። ኦኬ አሌጅ ክርስቲያን ሄረሲ ማለት ነው ላይክ እናንተ ቤንጦቹ መናፍቅ እንደምትሏቸው አጻጻፉ ነው። እሱን እኔ የጠየኩኝ ነው መናፍቅ ማለት ነው። መናፍቅ ወይንም መናፍቅ ማለት ነው ለነሱ ነው ለጻፊው ለሰውየው ነው እኮ መናፍቅ ማለት ነው እኔ ጠየቁ። መናፍቅ አንተ ቤንጤዎቹ መናፍቅ እንደምትላቸው እኔ በዚህ መጽሐፍ መሰረት መናፍቅ ማለት ነው በዚህ መጽሐፍ መሰረት በእምነታችን ትክክል አይደሉም ብሎ ቤንጤዎችን አንተ እንደምትከሳቸው ቤንጤዎችም አንተን መናፍቅ እንደሚሉ እንደዛ ማለት ነው። እነሱ ግን ክርስቲያን ነን ነው ብለው እኔ ስለሱ አልጠየኩም። የጠየኩ በዚህ መጽሐፍ መሰረት ሄሬሲ የተባሉት ሄሬሲ ማለት ነው መናፍቃን ናቸው። ችግር የለውም ችግር የለውም ክርስቲያኖች ናቸው። ኦኬ said to have worshipped Mary and ቀጥል worship Mary the mother of Jesus ምን አደረጉ? አንተ ተርጉም አንዴ ረሺድ እየተረጎምክ ልትሄድ ነው። ፕሊዝ ተረጋጋ በእናትህ። ማርያምን ያመልኳታል ማለት አንዴ the mother of Jesus ማለት ነው። አሁን እኮ የቤዚክ እንግሊሽ ያስተረጎምክ ረሺድ ምንም ችግር የለውም። ኤ ፕላስ አይደል እንዴ ያለ አስተምረን። ኦኬ አስተምራለሁ ችግር የለውም። ዛሬ ጉድ ይፈላል። ዛሬ በኋላ ማንም አያምንም። ማንን ነው የሚያመልኩት? ማንን ያመልካሉ? እዚህ ጋር አንተ ተርጉም። እዚህ ጋር ልተርጉምልህ ችግር የለውም። ማርያምን የሚያመልኩ የክርስቶስን እናት ይላል አይደል? ቴንክ ዩ። እስከ ዛሬ ግን የለም ስትል ነበር። አንዴ ወንድሜ አንዴ እስከ ዛሬ የለም ስትል ማርያምን ያመልኩ የለም፣ አሁንም የለም። ምክንያቱም እነዚህ ክርስቲያን አይደሉም፣ መናፍቃን ናቸው። መናፍቃኖች ክርስቲያን ተብሎ አይጠሩም። ባጭሩ አለቀ። ኤፒፋኒየስ አትቀበልም ማለት ነው። እዚሁን ወንድሜ ኤፒፋኒየስ አትቀበልም ማለት ነው። እዚሁን ፕሊዝ ንባቡ ላይ ሁን። the mother of Jesus as goddess and member of the Trinity ማለት ተርጉመም ማለት ነው። ተርጉመው Okay. Epiphanius one of the great church father ነው። ምን ይላል መጽሐፉ? መልስልኝ ረሺድ። መጽሐፉ ላይ ነው እኮ መጽሐፉ ላይ ያነበብኩልህ ነው። እኔ መጽሐፉ ላይ ነው። ረሺድ ይሄን የጻፈውን ተርጉም ፕሊዝ። አንተ ያመጣውን ነው ማስተርጉም። Okay. The mother of Jesus I'm interpreter anyway by the way ቆይ በመሃል አትግባ። ተርጉም እስካልክ ድረስ አትረብሽ። ተርጉም go ahead አትረብሽ። እሺ በመሃል አትግባ።
ተርጉም ከአሁን በኋላ አንድ እስከመጨረስ ድረስ ከገባ ተርጉም ፕሊዝ ረሺድ በቃ እሺ አትግባ በመሃል ተርጉም ወይ አዎ ኮሊሪያዲያንስ or ኮሊሪያዲዝም is an alleged Christian heresy ማለት ማን ነው የሚለው ክርስቲያኖች ናቸው ነገር ግን በዛን ጊዜ አሁን ክርስቲያኖች እንደሚካሰሱ አይልም ውሸት አይልም ማን ነው ባዩ ማን ነው ይሄንን ያመነ በመሃል አትግባ አትዋሽ ነው አትዋሽ አትዋሽ ክርስቲያን ሄረሲ ኢዛናለች ክርስቲያን ሄረሲ ማለት ነው ክርስቲያኖች ናቸው ምንድን ናቸው እነዚህ እነሱ ምንድን ነው የሚሉት መናፍቃን አንተ ነህ የምትለው እኔ አላልኩም ጽሁፉ ነው የሚለው ይኸው መናፍቃን ናቸው አዋ ኢፒፋኒየስ ሰለሚ እሱ እኮ ነው እያለ ያለው መናፍቃን ናቸው ረሺድ አይደሉም እነሱ ክርስቲያን ነን ነው የሚሉት ይበሉ እነሱ እኛ ግን እነዚህ ቤተክርስቲያን መናፍቃን አንተም እኮ ቤንቶች እኮ መናፍቆች ናቸው ነው የምትለው ቀጥል እሺ በማለት ተርጉም እኔ መጽሐፉን ከፍቼ አሳያለሁ ባይ ዘ ወይ ኧረ እባክህ ተርጉም ዝም ብለህ አዎ ይሄ ጥቅስ አሁን ማንበብ ያዝነው በፒዲኤፍ ዳውንሎድ ተርጉም ረሺድ ባናሪዮንስ በሚለው መጽሐፍ ላይ ታገኙታላችሁ ተርጉም ፕሊዝ ተርጉም እሺ በማለት አትግባ ሳወራ ተርጉም ባናሪዮንስ በሚለው መጽሐፍ ላይ ይሄ የኢፒፋኒየስ ኦፍ ሰለሚ ረሺድ ተርጉም ፕሊዝ የብዙ ሰው ጊዜ እያባከንክ ነው ተርጉም እሺ ችግር የለውም እስከዛሬ ያው ዘማዘር ኦፍ ጂሰስን ተርጉም እያነበብክ አምላክ ያው የተረጉምኩለት ከዚህ ጀምር ሴር ቱ ሃቭ ወርሺፕድ ሜሪ ኦኬ ሜሪን ያመልኳት ነበር ነው ኦኬ ቀጥል ምን ብሎ ነው የሚያመልኳት እሺ በመሃል አትግባ በመሃል ፕሊዝ 2 ሰከንድ ነው የቀረኝ ቀጥል ኦኬ ዘማዘር ኦፍ ጂሰስን ያመልኳት ነበር ነው ቀስቢያ ነብላለሁ አሰጋድ እንደ አምላክ አድርገው ማለት እና ምን ብሎ ይወስዷታል and beside worshiping her they used to take her as a member of Trinity ምን ማለት ነው የትሪኒቲ አባል ነች ብሎ ይወስዷት ነበር በጣም ትሪኒቲ ማለት ነው ትሪኒቲ ማለት ለነሱ አብ ትሪኒቲ ማለት ነው እሺ ሶስት አምላክ ማምለክ ማለት ነው ትሪኒቲ ማለት ነው ስላሴ ማለት ነው ማማ ለነሱ መጽሐፍ ውስጥ ታነበው መርያም ኢየሱስና አምጣ ስለነሱ መርያም ከዛ ወልድ ከዛ ማን ነው ሌላውስ ራሷ መርያም ድጋሚ መርያም ሁለቴ መርያም አዎ መጽሐፉ ባናሪዮንስ የሚለው አምጣ ማስረጃ ትልቁ ላይ አደርጋለሁ ትቀበላለህ ትልቁ ላይ አምጣ ትቀበላለህ ወይ አምጣ ማስረጃ አይ ትቀበል በልጄ እምላለሁ ማስረጃ እኔ አወጣልሃለሁ ትቀበላለህ ወይ አምጣ ማስረጃን የእስልምና ማስረጃ ነው አልቀበልህም የእስልምና ማስረጃ አይ ትቀበላለህ ወይ በመጽሐፍ ውስጥ ባናሪዮንስ በሚለው መጽሐፍ ማስረጃን አምጣ ማስረጃ ትቀበላለህ ወይ ነው እኮ እኔ መቀበል ማተር አያደርግም አንተ ማስረጃን አምጣ ቴንክ ዩ ትቀበላለህ ወይ ነው እኔ መቀበል አለ መቀበል ማተር አንተ እውነተኛነትህ በማስረጃ አረጋግጥ አይ ትቀበላለህ ወይ ነው ባናሪዮንስ እኔ ተቀበልኩ አልተቀበልኩም አይጠቅምም አሳይ ማስረጃ ትቀበላለህ ወይ ነው መጀመሪያ እኔ አወጣልሃለሁ እኔ በቪዲዮ አስቀምጬዋለሁ አሳይ ማስረጃ እኔ መቀበል አይጠበቅብኝም አሳይ ትቀበላለህ ወይ ነው አሳይ ማስረጃህን ወንድሜ ትቀበላለህ ወይ ነው ኡስታዝ መዝሙር አሳይ እኔ መቀበል አለ መቀበል ምንም አያደርግልህም አንተ ስለዚህ ከዛ ማርያምን አያወጣልሃለሁ እጄ ላይ ነው ያለው አሳይ ዝም ብለህ አሳይ ፕሊዝ ማስረጃውን አታስወራኝም ትቀበላለህ ወይስ አሳይ ማስረጃህን ፕሊዝ አሳይ ትቀበላለህ ወይ ነው እኮ መጀመሪያ አሳይ ማስረጃህን እስከዛሬ መርያም አትመለክም ነበር አሁን ማስረጃህን አሳይ ከትሪኒቲ ውጭ አደረካት ማስረጃህን አሳይ አሳየው እኮ ሜምበር ኦፍ ትሪኒቲ አምጣ ማርያም የስላሴ ሶስተኛ ናት እንጂ አራተኛ አይደለችም በእነሱ ነው አራተኛ የት ይላል አራተኛ የሚለው አንተ አራተኛ የሚለውን አምጣ ማስረጃን አምጣ ክርስቲያኖች ያያችሁ ዶክተር ኢንጂነር ልትኖሩ ይገባል ፕሊዝ በጣም እያሰለቸከኝ ነው አራተኛ የሚለውን አንተ አሳየኝ አንተ ማስረጃ አንተ አራተኛ ነው የሚያሉበትን ክፈት
ክፈት ማስረጃ አራተኛ የሚለውን አሳየኝ አንተ መጀመሪያ ክፈት ማስረጃ እና እኔን ትቀበላለህ። ከዛ በኋላ ክፈት ማስረጃ አራተኛ የሚለውን ቦታ የታለ? አምጣልኝ። ክፈት ማስረጃህን። ዋሽታል። አራተኛ ነው አድርገው ይወጣታል። አምጣ ማስረጃህን አምጣ። ሶ ኔቨር ክሌም አምጣ ማስረጃህን። አይ አራተኛ ያሉትን አምጣ አንተ። አራተኛ ያሉትን በቃ ጥሩ አውርደኝ። አራተኛ ያሉበትን አምጣ። ከሚጨንቅ ብትወርድ ይሻላል። አውርደኝ ብለኸኝማ አወርድሃለሁ። ለምን አላወርድህም? እንዲህ ስትጨነቅ አውርደኝ ማለት ጀመርክ። እሺ እዩት ምን ያህል ውሸት እየዋሸ እንደሆነ። ቅድም አስቦ የመጣው ምን ነበረ? በቃ ይኸው እዚህ ጋር ማርያም ትመለካለች ብሎ ቁርአኑ ይደግፍ ነበረ። ቁርአኑ ራሱ ከዚህ ጋር እንደሚጋጭበት ግራ ሲገባ ምን አለ? ፈለገ ትሪኒቲ ማለት አብ ወልድ መንፈስ ቅዱስ ማለት ሳይሆን አብ ወልድና ማርያም ማለት ናት አለ። ምክንያቱም ቁርአኑ ጋር ሊጋጭ ነው። አያችሁ፣ ቁርአኑ ጋር ሊጋጭ ነው፣ ሊዋሽ ነው። ቁርአኑ እየተናገረ ያለው አራተኛ እዚህ ጋር ዩት አስ ጋደስ ኤንድ ሜምበር ነው የሚለው። ሜምበር ኦፍ ዘ ትሪኒቲ የስላሴ ሜምበር ከሆነች ኦልሬዲ ስላሴ ሶስትነት ነው። ስለዚህ የስላሴ አራተኛ አካል አድርገው የሚያመልኩ መናፍቃን ናቸው እነዚህ። ማንን? ማርያምን። ምክንያቱም ይላል ሜምበር ኦፍ ዘ ትሪኒቲ ማለት ነው የስላሴ አራተኛ። ስላሴ ኦልሬዲ ትሪኒቲ ሶስትነት ማለት ስለሆነ የስላሴ አራተኛ አካል አድርገው ያመልካሉ። እነዚህ መናፍቃን። ቁርአኑ ግን የሚለው ስለነዚህ ነው አይደለም። ወንድማችን አላህን ለማረም ይሁን ለማስተካከል ይሁን መከራ እያየ ነው። ለምን አላህ ሶስተኛ ሲል ማንን ጠቅሶ ነው? አራት አካልን ጠቅሶ ነው አይደለም። ይኸው ማንን ጠቅሶ መሰላችሁ? አላህ ሱራ 5 እንዲህ ሲጨንቅ አስወጣኝ ብለህ ራስህ ትለምናለህ። ይሄ ሁሉ ከመጨነቅ ይኸው አላህ ማን ነው የሚለው? እኔንና እናቴን ኢሳን ነው የሚጠይቀው። እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን? ወንድማችን እኮ ሊፈታ እኮ ነው የቅድም ያሳያችሁን ያመጣው። እዚህ ላይ ስንት አካል ነው የምታዩት? ሶስት። ማንን? ኢሳን፣ መርየምንና አላህ። ወንድማችን ያመጣውስ ኦልሬዲ ማርያምን አራተኛ የስላሴ አካል የትሪኒቲ አራተኛ አካል ብለው ነው የሚያምኗት። ምክንያቱም ትሪኒቲ በራሱ ሶስትነት ስለሆነ ማለት ነው። ስለዚህ ወይ አላህ ዋሽቷል፣ ወይ አንተ አላህን እያረምከው ነው፣ ወይ አላህ ትክክል ነው፣ ወይ አንተ ተሳስተሃል። አሁን አምታታችሁን የባሰ በዛ ላይ ደግሞ እነዚህ ክርስቲያኖች አሉ መናፍቃን ተብሎ የተቀመጠልህ መናፍቃን ናቸው። ክርስቲያኖችን የማያምኑ የክርስቲያኖችን ትምህርት የማያምኑ የክርስቲያኖችን የስላሴ ትምህርት የማይቀበሉ ማርያምን ጨምረው የሚያመልኩ አራተኛ የስላሴ አካል ማርያም ናት ብለው የሚያመልኩ መናፍቃን ናቸው። ስለነሱ ነው ቁርአኑ የሚያወራው። ጀስቲስ ገብታል። ቢኒ ሌሎቻችሁ ቀጥሉ። ሶሪ ያሬዶ ግን ቆይ አንዴ ኤልያስ ቆይ አንዴ ያሬድ አንድ ነገር እሱ ያመጣው መረጃውን ከፈተውና ማለት ነው። አንደኛ መረጃው ምንድነው? ራሱን የቻለ ዌብሳይት ነው ወይስ ምንድነው የሚለው? ሁለተኛ እንደገና ይሄን መረጃስ ያ ምንድነው እንደዚህ ያጠናቀረው ማን ነው? ሶስተኛ ኢሳ በነበረበት ጊዜ የነበሩ ሰዎች ናቸው ወይ የሚለውን ክሊር አድርገው ዝላሉ ሰዎች ማለት ነው። ኦኬ ችግር የለውም። እሺ ከዊኪፒዲያ ላይ ነው የመጣው የመጽሐፉ ይሆንና እዚህ ጋር ኦኬ መጽሐፉ አለ እዚህ ጋር እሱ ችግር የለውም። ከዊኪፒዲያ ላይ ነው እሱ ያመጣው። ዊኪፒዲያ ላይ ጠቅላላ ሐሳቡ አለ። ፒዲኤፍ መጽሐፉ ደግሞ ከፈለጋችሁ አለ። እሱ ችግር የለውም። እኛ እኮ እናልካርንም እኮ እንደዚህ የሚያምኑ መናፍቃን ነበሩ እኮ እኮ እኛም እናውቀዋለን። እነዚህ መናፍቃን ግን ሲያምኑ አላህ ያለው ምንፍቅና አይደለም፣ አላህ ያለው ክህደት አይደለም። እነዚህ ማርያም የትሪኒቲ አራተኛ አካል ወይም ደግሞ ትሪኒቲ አለ አራተኛ አካል ብለው ነው የሚያምኑት። እዛ ግን ቁርአኑ ግን እየተናገረ ያለው እኔን ማን ነው ኢሳን መርየምንና አላህን ሶስት አካል። ስለዚህ አላህ እነዚህን አያውቃቸውም። ስለነዚህ እያወራ አይደለም። እንዲሁም ማጣፊያው ሲያጥር በዚህ በኩል እንሸውር ከሆነ አያስኬዳችሁም። ምክንያቱም እነዚህ እምነታቸው የታወቀ ነው። ኤኒዌይስ ቢኒ ወይ ቀጥሉ ከጀስቲስ ጋር። የአሜሪካን እንግሊዝኛ ትንሽ እየተቸገርኩኝ ነው ያሬዱ። ምን አልከኝ? እናንተ እንግሊዝኛ የአሜሪካን እንግሊዝኛ ትንሽ እየከበደ ነው መሰለኝ። እሺ ተርጉም፣ ያንተን የራስን እንግሊዝኛ ተርጉም። ዲያቆን ይሄ ዝም ብሎ ነው የሚገባው። ማይክ ያዝ፣ ሁሉ ጊዜ አታዝግ። ማይክ ያዝ። ትሪኒቲ ማለት ምን ማለት ነው?
ኧረ ቆይ ማይክ ዲያቆንዬ፣ ማይክ ያዝ። ቆይ ቆይ ቢኒ እስኪ ቆይ አንዴ፣ የአሜሪካን ችግር የለውም። ቆይ አንዴ አንድ ሁለት ደቂቃ ላውራው። እሺ ትሪኒቲ ማለት ነው ጀስቲስ ስላሴ ሶስትነት ማለት ነው። በሌላ ስላሴ ሶስትነት ማለት ነው። ሶስትነት። ክርስቲያኖች ትሪኒቲ ብለው የሚያመልኩት ማንን ነው? ስለ እናንተ እምነት ሳይሆን ስለ ጽሁፉ እናውራ። ክርስቲያኖች ትሪኒቲ ብለው የትሪኒቲ ትምህርት የማን ትምህርት? የክርስቲያኖች ነው አይደል? ኧረ ቆይ ስለ እናንተ ትምህርት ተወና ስለዚህ ሰው እናውራ። ጀስቲስ ትሪኒቲ ማለት ሶስትነት ማለት ነው አይደል? ትሪኒቲ ሶስትነት ነው። ኤግዛክትሊ። ኦኬ ሶስት ተብሎ የሚነገርላቸው አካል ማን ናቸው? በዚህ አካል አንዱ ሜምበር ማርያም ናት። በዚህ ጽሁፍ እሺ ሁለተኛውስ ማን ነው? ማርያም። ሁለቱ ማን ነው? አይገልጽም፣ አልተገለጸም። እዚህ ጋር አልተገለጸም። ኧረ እባክህ እዚህ ከላይ ሜምበር ኦፍ ዘ ከላይ ትሪኒቲ ባመጣው ጽሁፍ አላየሁም። ዘ ማዘር ኦፍ ጂሰስ። ጂሰስ ማን ነው እዚህ ጋር? ዘማዘሮ ኢየሱስ ነው። ኦኬ ዘ ማዘር ኦፍ ጂሰስ ምንድን ነው በዚህ በትሪኒቲ? እዚህ ላይ አልተገለጸም። ግልጽ አይደለም እኮ ነው የምልህ። ሊሆን ይችላል፣ አላውቅም። ታዲያ የማታውቀው ነው እንደምታወራው? በቃ እሺ ሚውት አድርግ፣ በቃ ሚውት አድርግ። ዝም ብለህ ታዲያ እንደሚያቅሰው ሆነ ስቀህ ምን ብለህ ዝተህ ኧረ ተው በቃ። ጀስቲስ ፕሊስ። እንዴ ምን ሆነሃል አንተ? ለዛውም ቢኒን አስቁሜ ቁም ነገር ትነግረኛለህ ብዬ። ቢኒ የቀጥል። አይ ምን ብለህ በራስህ ነው የሳቅከው አንተ። እሺ ምንም እኮ እዚህ ጋር እኮ ይሄን ሊንኩን ብትነኩት እኮ ይመጣል፣ ግን መንካት አይጠበቅብኝም። ባይዘወይ ይሄን እኮ መንካትም አይጠበቅብኝም። ትሪኒቲ እኮ የታወቀ ትምህርት ነው። ኦኬ ምንም ሊንኩን ይኸው እዚህ ጋር the holy father the son the holy spirit ብሎ ያስቀምጧል ትሪኒቲ ራሱን ሲያብራራ። እኔ እኮ ስስቅ እኮ በደንብ የተሻለ እውቀት ልታስተምረ መስሎኛል። አላቅም ልትል ከሆነ ማለምን ቢኒን አቋርጠዋለሁ። ከቢኒ የተሻለ ትምህርት እኮ አገኛለሁ። ቢኒ ይቀጥል። አልተገለጸም። እኔ ብዙ እንትን እንዲቆይ አልፈለግኩም። አንተ እንትን ስላልክ ነው እንጂ ፖለቲካ ለመስራት ብቻ ነው ረሽድ የሚገባው። ወደ ራሳቸው ስትመጣ ደግሞ ሄረሲን አይቀበሉም። ለምሳሌ ሺያት ሙስሊም ነው ብትለው ሄረሲ ነው የሚልህ መጥቶ። አው ሙስሊም ነው ካለ ለምሳሌ ሺያቶች የሚያቀርቧቸው ነገሮች አሉ። እንደገና ደግሞ እስልምና በተነሳ አካባቢ በመጀመሪያ አካባቢ አሊ ማነው ጅብሪል ተሳስቶ ነው እንጂ እንትን መሆን የነበረበት ነቢይ መሆን የነበረበት አሊ ነው፣ ተሳስቶ ነው ወደ መሐመድ የሄዱ የሚሉ ሄረሲዎች ነበሩ። አሁን አምጥተን ብትለው አይቀበልም። ሄረሲ ነው የሚል ምን ያህል ውሸታሞች እንደሆኑ ነው የምታየው። ገብተዋል። አሁን ለነሱ ይሄ እንደዚህ አይነት አስተሳሰብ ሄረሲ ነው አይደል? ይሄን አምጥተህ ተቀበል ብለህ ልትለው አትችልም አንተ። ገብተዋል። ለሁሉ ነገር ታማኝ መሆን ያስፈልጋል። ለምሳሌ ከሙስሊሞች ጋር ስትወያይ ሙስሊሞች የሚቀበሉትን አስተምሮ ነው ይዘህ የምትመጣው እንጂ ሄረሲ ይዘህ እየመጣ እነሱ ሙስሊሞች ናቸው ተቀበል ብለህ ልትል አትችልም። ፖለቲካ ለመስራት ሄረሲ ከሆኑ ሄረሲ ነው። በመጀመሪያ ክርስቲያን የሚባለው በስላሴ የሚያምን በአብ በወልድ በመንፈስ ቅዱስ የሚያምን ነው እንጂ በአብ በወልድና በማርያም የሚያምን ወይም ደግሞ እንዲህ አይነት ትሪኒቲም የለም። በመጀመሪያ ባይዘው እንዲህ አይነት ትሪኒቲ። ስለዚህ ክርስቲያን ሊሆኑ አይችሉም። ሊትራሊ ይታወቃል ማለት ነው። ቅድም ምን ብሎ አለ? ትሪኒቲ የምትሉት አለ እናንተ አብ ወልድ መንፈስ ቅዱስ ነው ብሎ በግልጽ ከተናገረ በኋላ መጣና ደግሞ አይ ማርያምም ተጨምራ እንግዲህ አብና ወልድ እንደገና ማርያምም ሲባል እሱም ትሪኒቲ ይባላል፣ ሜምበር ኦፍ ትሪኒቲ እሱ ነው ብሎ ለማለት ሞከረ ማለት ነው። ስለዚህ መሐመድ ነቢይ መሆን አይገባውም፣ አሊ ነው መሆን የሚገባው፣ ጅብሪል ተሳስቶ ነው የሚሉ የእስልምና ሴክቶች ነበሩ። ምናልባት እነሱ እንደ መናፍቃን ነው የሚያዩአቸው። ለምሳሌ ሺያቶች ለምሳሌ ጅብሪል ወደ መሐመድ ይዞት የመጣው የቁርአን ብዛት 17000 ቨርስ ነበረ ብለው ታዋቂ በሆነው ሳሂ መጽሐፋቸው አልካፊ ላይ አስቀምጠዋል። 17 ነው። እነ አቡበከር እና እነ ኡትማን አቃጥለውት ነው እንጂ 6000 አረግ ያስቀሩት ያ በጠቅላላ የመጣው 17000 ነው ብሎ ያምናሉ። አሁን ይህን አምጥተህ ሱኒ እምነት ላለው ሰው አምጥተህ ይህን ተቀበል፣ ይህን ካልተቀበል እነሱ አንተን መናፍቅ ይሏል፣ እነሱ እንደዚህ ነህ ብለህ ልታቀርብለት አትችልም። በሚቀበለው መጽሐፍ ነው አምጥተህ እንትን የምትለው። ስለዚህ እንዲህ አይነት ሞራል የሌለው የማይታመን ነገር የሚያስቀምጠው ማን ነው? ሙስሊም ስትሆን ብቻ ማለት ነው። ሄረሲ ነው እየተባለ ክርስቲያን ነው ብሎ ይከራከራል።
ሲጀመር በትሪኒቲ የሚያምን ሰው አብ ወልድ መንፈስ ቅዱስ ነው እንጂ ማርያምን አይጨምርም። አንድ ነው። ሁለተኛ እንደዚህ ብለው የሚያምኑ የክርስቲያን ሴክቶችን አምጣ ማስረጃ ነው የተባለው። እንዲህ ተብሎ የሚያምን የክርስቲያን ሴክት የለም። አብ ወልድ ከዛ በኋላ ማርያም ብሎ የሚያምን የክርስቲያን ሴክት የለም። ሲቀጥል እነዚህ አካላቶች ራሳቸው ማርያምን ያመልካሉ እንጂ የትሪኒቲ አካል ብለው አያመልኩም። እንደዛም ብለው አያመልኩም። የኤጲፋኖስ ጽሑፍ ላይ እስቲ ከፍተው ያሳየን እንደዛ የሚል ያመልኳታል ነው፣ እሷን ያመልኳታል የሚል ነው። አምልኮ ያቀርቡላታል የሚል ሀሳብ አለ። እንደዚህ አይነት ነገር እያለ መጥተው እንደዚህ ለማለት ይሞክራሉ። እና ብዙ ጊዜ ሙስሊሞች ታማኝ አይደሉም በሚያመጡት ነገር ላይ ውሸት መጮህና ፖለቲካ መስራት። ከዚያ የዘለለ ብዙ ነገር እንትን ለማለት አይሞክሩም። ሜምበር ኦፍ ትሪኒቲ ሲባል ከሶስቱ አካላት አንዱ አካል ናት እያለ አይደለም። የትሪኒቲ ሜምበር ያደርጓታል ሲባል ትሪኒቲ የሚባለው ራሱ አለ፣ ሶስትነት ነው። በዛ ላይ እንደ አራተኛነት ነው ምናልባት። እሱም ደግሞ እኮ እንትን ላይ የቀረበ ነው፣ ባይዘወይ ዊኪፒዲያ ላይ የመጣ ነው። ምናልባት ኢፒዲኤፉን ከፍቶ ቢያሳየን ጥሩ ነበር። ለማንኛውም ዲያቆን ይሄን ነው ልል የምችለው። ያው ፖለቲካ ለመስራት ስለሚገቡ ከዛ አንጻር ነው መመልከት ያለብንና ይሄን ነው ማለት የምችለው። ኦኬ ብኒ፣ እሺ ታንኪ በጣም ሜቢ እነ ኤክሶ ሌሎቻችሁ ሀሳብ ካላችሁ ታወሪያ ሲሳይ ሀሳብ ስጡና እንትን እንላለን። አብዲን አታስገቡት። ቅድም እኮ እንትን ብለዋል። ይግባ ያሬደው ከበሽ ይታገሰን። አንድ ሚዩት አርግና ጠብቀን ሀሳብ እስኪሰጥ አብደላ፣ እዛ በስርዓት ካወራ ትቀጥላለህ። ካልሆነ ግን እንቅልፋችን አተን ስለምናወራ። እሺ ሀሳብ አላችሁ? ኤክሶ ታወሪያ። ሰላም ዲያቆን፣ ሁላችሁም፣ ገሊላ፣ ሲሳይ፣ ቢኒ፣ ታወሪያ፣ እዩ፣ ኒቆዲሞስ፣ አብደላ ላይ እታችም ያላችሁ ሰላም ብያለው። ከቴክስቱ አንጻር ኢኒሻሊም ያው አሌጅድ የሚለው የተከሰሱ ምናምናም ሳይሆን ሰፖዝድሊ ኦር ደግሞ ሲምፕሊ ራሳቸውን ክሌም የሚያደርጉ ጀስት ላይክ አሁን ሞርሞን ኦር ዩኒቴሪያን ምናምን የምንላቸው ልክ እንደዛ አሌጅድ ማለት ራሳቸውን እንደዛ ብለው እንደሚጠሩ ከዛ ጋር ተያይዞ የጽሁፉ እንደዛ ነው እንትን የሚለው መጀመሪያ። ግን ከዛ በኋላ አይ ቲንክ በተለይ ጀስቲስ ሲገባ ምንድነው እንትን ያለው ሴንስ ትሪኒቲ ይሄ ሜምበር ስለተባለ አስዩም ያደረገው እንትን ምንድነው ወጥቶ መንፈስ ቅዱስ ወጥቶ መንፈስ ቅዱስን ሪፕሌስ ያደረገችው ማርያም ነች ብሎ እሱን አርጊመንት ነው እንትን ያለው። ግን ፖይንት ምንድን ነው አሁን ለምሳሌ ዩናይትድ ስቴትስ ዩናይትድ ተብላ አንድ ነው እንትን ያለችው 50 ስቴት ሆና ዴቨሎፕ እስከምታደርግ ድረስ ጊዜዎች እንትን ብለዋል አይደለ? ግን ስቲል የዛ አካል አንድ ሆና አለ አይደለ? ምንድነው አላስካ ሀዋይ ሲገቡ ስቲል ዩናይትድ ስቴትስ ብለው ከነሱ አንድ አካል እንደሆኑ ነው እንጂ ዩናይትድ ስቴትስ ኤንድ አዘር ቱ ተብሎ አይደለም ሪፈር ሲደረጉት የነበረውና ኢትወዝ ያችኛዋን ለማጠፍ ነበረ ከዚህ ከቋንቋው መሰረት ጋር ተያይዞ። ግን አሁን እዛው ቁርአን ላይ ለምንድን ነው መርየምን እንደ አምላክ እንትን የሚሉት ብሎ ሲባል ካልተሳሳትኩ 48 ሳሙኤል 48:35 ወር ወደዛ አካባቢ አምላክ ልጅ ቢኖረው ኖሮ እኔም አመልከው ነበረ ይላል። ስለዚህ ሰፖዝድሊ እነሱ የሚያስቡት ምንድን ነው አምላክን የሚወልደው አምላክ ብቻ ነው እንጂ ከመርየም መወለዱን አስዩም የሚያደርገው ማርያም ከወለደችው ማርያምም አምላክ መሆን አለባት ከሚል ፕሪሰፖዚሽን ኦር ደግሞ የዛ አይነት እሳቤ ስላለው ነው። አይደር ወይም ደግሞ እንግዲህ ያው አላህ ልል አልችልም ቢካዝ ኢት ዋዝ ኦንሊ አንድ ሰብጀክት እና አንድ ናሬተር ስለነበረ ከአላህ ነው ባይባልም
ግን መሐመድ በዛ ፕሪሰፖዚሽን ኦር በዛ ሀሳቤ ልጅ ካለው የሚገኘው ከአምላክ ነው፣ ስለዚህ የተወለደው ከአምላክ መሆን አለበት ብሎ እንግዲህ አላህን መርየምንና ኢሳን አድርጎ እንትን ብሏል፣ መርጅ አድርጎ ያንን ብሏል። ግን አሁን ጥያቄው እስናት አባውት ሰከንድ ሴንቸሪ፣ ሰርድ ሴንቸሪ፣ ፎርት ሴንቸሪ አይደለም፣ እስከ 7ኛው ዓመት። ለምን ኢሳ ወዝ ኦልሬዲ ኢሳ የነበረው በአንደኛው ክፍለ ዘመን ነው። ኢሳ ስብከቱን ምናምን ሲያደርግ የነበረው ለምን ህዝቦቹን ለማቅናት እስከሆነ ድረስ ካረገ በኋላ በቂያማ ምናምን የሚባለው እንትን ሴንስ አይሰጥም። ምክንያቱም አለደለ አላህ ነቢያቶችን ሲልክ የግድ ህዝቡን ጋይድ ስለማድረግ ነው። ስለዚህ ሲጠይቀው ኦሬዲ ያንን ክሌም እንዳደረገ ተደርጎ ኦር ደግሞ እሳቤው ከዛ አንጻር ነው እንጂ ከሂስቶሪካል እንትን ጀምር ጋር ተያይዞ ከክርስቶስ አምላክነት ምድር ባለ ሞር ክሌም ተደርጎ ነቢያቶች አሜን ሐዋርያቶች ደቀ መዝሙሮች ሲሰብኩ እንትን ያሉት ከእርገቱ በኋላ ነው። ሶ ዴርዝ ኦልሶ የሂስቶሪካል ኦር ደግሞ ክሮኖሎጂካል የሆነ ፋላሲ ኦር ግጭት አለ ከዛ አንጻር ራሱና እስናት አባውት 4ኛው ምናምን ሴንቸሪ ሳይሆን ኢሳ በነበረበት ጊዜ ማርያም መመለኳን ማሳየት አለባቸው ዋናው ነገር እና ቴንክ ዩ አይ ሆፕ ተረድታችሁኛል። አሪፍ ቴንክ ዩ በጣም ሰው አብደላ አለ። አይላ አይሰማም። እሺ ትሰማለህ። መርየምን ኢሳንና አላህን አንድ ላይ የሚያመልኩት እነማን ናቸው? አመጣልህ ቅድም አሳየህ እኮ አይደል? እነማን ናቸው? ቢያሳየን ኖሮ አንተ ምን አስጠይቀኝ ወንድሜ? አሳየህ እኮ የሆነ መጽሐፍ አሳይቶ አሳየህ እኮ አይደል እንዴ? ሰው መልስ የለም። ሌላ ሰው ይግባ። አሁን እኔ በግልጽ መጽሐፉን በእርግጥ አላነበብኩትም። በቃሽ አንብበውና ወይ ትነግረናለህ። በቃ ችግር የለውም። ሌላ ሰው ይግባ፣ ችግር የለውም። አንብበውና መረጃህን ይዘናና ወይ ሌላ ሰው ቦታ ልቀቅ። እንደዛ ከሆነ ኦኬ። እሺ መልካም። አንድ ነገር ላሳይና ቀጥሉ እናንተ። እኔም ሰዓት እየሄደብኝ ነው። የቅድሙ ላይ አንድ ነገር ላሳያችሁና ልጨርስ። ዊኪፒዲያ ላይ ስትገቡ በሁለት መልኩ ይህን መጽሐፍ ማግኘት ትችላላችሁ። አንደኛው ያው ረሺድ ያመጣው ይህንን ነው። ይህንንም ዲፌንድ ማድረግ አልቻለም፣ ግን ዝቅ ስትሉ ዲቴል ነገር ያስቀምጥላችኋል። ምን ይላል መሰላችሁ? ክርክሮች እንዳለ እዚህ ነገር ላይ ያስቀምጣል። ምን ይላል? The existence of the culinary is doubtful. They are only mentioned in the panel of Ephesians and the Quran chapter 5 ይላል። የእነዚህ ኤግዚስታንስ እነዚህ አማኞች ወይም እነዚህ ተከታዮች እነዚህ መናፍቃን መኖራቸው ጥርጥር ውስጥ የሚከት ነው። ለምን መሰላችሁ ይላል? ይሁት the names come from ለምንድን ነው? ሴቶች ብቻ የነበሩ ናቸው። ኦኬ ሴቶች ብቻ የነበሩ ናቸው። ይኸውላችሁ the existence of this sect is seen doubtful by many scholars. በብዙ ስኮላሮች የነዚህ ኤግዚስተንስ መኖራቸው ብዙ እንትን አለው፣ ብዙ ክርክር አለው፣ ብዙ ጥርጣሬ አለው። ምክንያቱም የሴቶች ግሩፕ ብቻ ስለሆነ ማለት ነው። ኦኬ የሴቶች ግሩፕ ነው ይኸውላችሁ ይላል። ያው although origins in Syria or Asia minor have also been suggested, it was supposedly composed entirely of women. የሴቶች ስብስብ ነበር ይሄ። ኦኬ እንደ እምነትም የተያዙም አይደሉም። በቃ የሆነ የሴቶች ግሩፕ ነው እና እነዚህ የሴቶች ግሩፕ ለማርያም የማይገባ ነገር ያደርጉ ነበር። ለማርያም የማይገባ ነገር ግን ሲያደርጉላት የማን ሜምበር አድርገው ነው? የትሪኒቲ ሜምበር፣ ኦኬ የሥላሴ አባል ወይም የሥላሴ አንደኛዋ አካል እያሉ ማለት ነው። ኦልሬዲ ትሪኒቲ ሶስትነት ነው። ስለዚህ ማርያምን እንደ አራተኛ አድርገው ማለት ነው። ግን ይሄም ምስል በታሪክ
ምክንያቱም ሴቶች ብቻ ስለነበሩ ልክ የሴቶች ማህበር በሉት የሴቶች ማህበር አይነት ብቻ ስለነበረ በዛ ብዙ እንትን አለ። ግን ይኸው ምን ይላል? disputed the existence of the Chaldeans, describing it's an improbable that a sect composed only of women could have lasted for as long as described by በኤጲፋኖስ እንደጠቀሰው ለዛ ዘመናት ሁሉ እነዚህ የሴቶች ግሩፕ ጸንተው ወይም ዘልቀው ይኖራሉ። ለዛም ነው እንደ ሄረሲ እንደ ክርስቲያን ግሩፕ የማይታዩት። ለምንድን ነው? ራሳቸውን ክሌም ያደርጋሉ፣ ግን ምንፍቅና ነው የሚያደርጉት። እኛ የጠየቅነው ደግሞ እስቲ ክርስቲያን ሆነው፣ ምክንያቱም ለክርስቲያኑ ይጻፈ ነው ብላችሁናል ቁርአኑ ላይ። ክርስቲያን ሆነው ይሄን የሚያደርጉ ሲባል መናፍቃን አመጣ ማለት ነው፣ ከሃዲዎችን አመጣ። ኦኬ ሶ አይ ቲንክ ታሪኩንም በደንብ አለማወቅ እና ደግሞ ኢንሳይክሎፒዲያ ላይ ባይዘው ይዩት፣ ላሳያችሁ። እቺን ኤዲት የምትሏን ብትነኳት፣ ኤዲት የሚለውን ቢነካ ማንም ሰው ገብቶ መጻፍ ይችላል የፈለገውን። ይኸው ኤዲት አድርጌ የፈለጉት መጻፍ ይችላለሁ። ከዛ ፐብሊሽ ማድረግ ይችላለሁ። ማንም ሰው መጻፍ ይችላል። አንድ ሙስሊም ገብቶ የፈለገውን ነገር መጻፍ ይችላል፣ መብቱ ነው። ለምሳሌ እንደ ቁርአን ብሎ ይኸው ኢስላሚክ ቪው ብሎ ይኸው አንድ ሰው ጽፏል እዚህ ጋር። ይሄንን ወስዶ ቁርአንን አያይዞ ይኸው ኢስላሚክ ቪው ብሎ ጽፏል አንድ ሙስሊም ማለት ነው። ምክንያቱም ማድረግ ስለሚቻል ማንም ሰው እየገባ ኤዲት አድርጎ ጽፎ ሲጨርስ ፐብሊሽ ማድረግ ይችላል። ከዛ እንደነ ረሽድ ያለው ሰው ይመጣና ይኸው በቃ ማስረጃ ያገኘው ይላል ማለት ነው። ዊኪፒዲያ ስትጠቀሙ እሱን ጥንቃቄ አድርጉ ለወደፊት ሙስሊሞች። እኔ አንድ ዳውት አለኝ። ምንድን ነው ይሄ ዊኪፒዲያ ላይ የተለቀቀው በጠቅላላ ከኤጲፋኖስ የመጣ ነው ሁሉም በጠቅላላ። ስለዚህ እሱ መጽሐፍ ላይ ደግሞ የስላሴ አካላት አርገው ይዘዋል የሚል ጽሑፍ ያለ አይመስለኝም። ምናልባት እሱ ቼክ መደረግ ያለበት ይመስለኛል። ምናልባት የማን እንደሆነ ይደርባል። የእርሱ ነው። ኦኬ ሶ ኤጲፋኖስ መጽሐፍ ላይ ያን ነገር ማረጋገጥ ያስፈልጋል። እሱ እንደዛ ብሎ እንዳልጻፈ ነው ኢንፎርሜሽን ያለኝ። ማለት እነሱ ማለት አምላክ አድርገው ያመልኳት ነበረ፣ የዛን ያህል ደረጃ የሰጧት ነበር ብሎ ነው እንጂ የጻፈው የስላሴ አካል ብለው ያስቀመጠው ነገር ያለ አይመስለኝም። ሶ ዊኪፒዲያ ላይ አምጥተው ምናልባት ሙስሊሞች ኤዲት እያደረጉ ሊያስገቡ ይችላሉ። ወይም ደግሞ ራሱ ዊኪፒዲያ ብዙ ጊዜ ሰርች የተደረገ ነገርን ወደፊት ስለሚያመጣው አልጎሪዝሙ ከዛ አንጻር አምጥቶት ሊሆን ይችላል። ግን የኤጲፋኖስ ጽሑፍ ስለሆነ ሶርሱ ከሱ ስለሆነ የተገኘው ማለት ነው ስለሆነ እዛ ላይ ሄዶ ቼክ ማድረግ ያስፈልጋል። አንደኛ። ሁለተኛ አት ኤንድ ኦፍ ዘ ዴይ እነዚህ አካላት ያው ክርስቲያን እንዳልሆኑ ይታወቃል፣ ሄረሲ እንደሆኑ ይታወቃል። እኛውን ስለዚህ ቁርአኑ ወይም ኢሳ እየተናገረ የነበረው ስለ ሄሬሲ ነው፣ ስለ ኮሎሪያድ ስለ እነሱ ነበር ያን ነገር ወይም እነሱ ላይ ነው የሚመሰክርባቸው በመጨረሻ ቀን። አንደኛ እሱ ነው። ሁለተኛ ኤክሶ የሚያነሳው ነገር አለ። ምክንያቱም እነዚህ በአራተኛው መቶ ክፍለ ዘመን አካባቢ ነው የነበሩት ወይም ደግሞ በዛ አካባቢ እንደነበሩ ነው የሚታመኑ። የኢሳ ስብከት ደግሞ በአንደኛው መቶ ክፍለ ዘመን ከነበረ በአንደኛው መቶ ክፍለ ዘመን ላይ የእሱን ትምህርት ቀጥታ ያገኙ ይህን አስተምሮ የያዙ እነማን ናቸው የሚለውን እስከ ሶስተኛው መቶ ክፍለ ዘመን ላይ የለም ማለት ነው። ስለዚህ የራሱ ፌል ያደርጋል። ይሄን ማምጣት ያስፈልጋል ማለት ነው። ከዛ ውጭ የትሪኒቲ አባል ናት ወይም ደግሞ እንደዛ አድርገው ያዙ የሚል በኤጲፋኖስ ጽሑፍ ውስጥ ማምጣት ያስፈልጋል። እንደዛ አድርገውም ሲይዙ በግልጽ መምጣት አለበት። ሶስቱን አካላት ማን ማን ብለው ነው። ልክ እስልምና ቁርአን ላይ እንዳለው እንደዛ ብሎ የተቀመጠ ነገር ካለ ማምጣት፣ እንደዛ ብሎ ካለ ማምጣት። ስለዚህ ክሌማቸውን አንስተው እናንተን አይደለም እነሱን ነው ብሎ ማለት ይቻላል። እንደዛ ካመጡ በኋላ አሁን እኛ ላይ እኮ ምንም የሚያመጣው ነገር የለም፣ ግን ውሸት ነው። በመጀመሪያ ደረጃ እንደዛ የሚል ሴክትም የለም። ማርያምን ያመልኩ ነበር የሚል ተጽፏል በኤጲፋኖስ ላይ። የአምልኮ መልክ ይሰጧት ነበር ነው እንጂ የትሪኒቲ አራተኛ አካል ወይም ሶስተኛ አካል አድርገው ይዘዋታል የሚል ጽሑፍ በሱ ጽሑፍ ውስጥ ያለ አይመስለኝም። አምኖት ሹር ካለ ይምጡና ከፍተው ያሳዩ። የለም ፒዲኤፍ ነው ተር ማሳየት እንችላለን። የለም እኮ ኤጲፋኖስ። ስለዚህ ቅድም ሲዋሽ ነበር ማለት ነው። ስለዚህ ዝም ብሎ
ዊኪፒዲያ ላይ የሆኑ ነገር ኤዲት እያደረጉ እያመጡ የሚሞክሩት ነገር ነው። ምናልባት ሴስዬ ከፍተህ ማሳየት የምትችል ከሆነ ብታሳይ አሪፍ ነው። ገብቶ ይቅርታ ካልጠየቀ ፒዲኤፉ ላይ አለ ብሎ ቅድም ሲዋሽ ነበረ። ገብቶ ይቅርታ መጠየቅ መቻል አለበት። ካልሆነ መግባት የለበትም የትኛውን ቤት